ሰላም እንዴት ናችሁ? ዘላለም ተፈሪ ነኝ። ጊማሬሽ ለአርሰናል መልካም ዜና ሰምቷል። ከኒውካስል ዩናይትድ ጋር ተለያይቶ ወደ ኤሚሬትስ ማምራት እንደሚፈልግ ገልጿል። ይህንን የዛ አትሌቲኮ ዴቪድ ኦርንስቴን አሳውቋል። የፕሪሚየር ሊግ ሻምፒዮኖቹ የ28 ዓመቱን አማካይ የማስፈረም እድል አግኝተዋል። አስቀድሞም ከ60 ሚሊዮን ፓውንድ በታች አቅርበው ውድቅ እንደተደረገባቸው ይታወቃል። በቀጥታ ከኒውካስል ዩናይትድ ጋር ተገናኝተው ያቀረቡት ጥያቄ ሳይሆን በሶስተኛ ወገን ያቀረቡት ጥያቄ ነበረ። በነገራችን ላይ በቀጣይ ጥቅምት ላይ 29 ዓመቱን ይይዛል። ግን ደግሞ አሁን አርሰናል ላለበት ጠንካራ ፉክክር የሚሆን አይነት ወሳኝ ተጫዋች ነው አርሰናል የሚያስፈርመው። ለቀጣይ ጊዜ ፕላን ብቻ ሳይሆን አሁን እንደ ትልልቆቹ ክለቦች ለአንድ ዓመት ለሁለት ዓመት የሚሆኑ ተጫዋቾችን ማስፈረም ይጠበቅበታል። ከፍተኛ ገንዘብ ካስወጡ እንኳን ያንን መክፈል መውሰድ ግዴታው ስለሆነ 29 ዓመቱ ከወራት በኋላ ቢሆንም አርሰናል ከፍ ያለ ገንዘብ ለዚህ ተጫዋች ሊያወጣ ይችላል። አምና ሻምፒዮን ነው። ያንን ሻምፒዮንነቱን ማስጠበቅ አለበት። በሌሎችም ውድድሮች ላይ ጠንካራ መሆን ካለበት ይህንን የማድረግ ግዴታ ውስጥ ይገባል። ዘ አትሌቲክ ሰኔ ወር ላይም እንደምታስታውሱት ከ60 ሚሊዮን ዩሮ በታች በፓውንድ በታች ማቅረቡን ዘግበው ነበር አርሰናል። ያኔ ኒውካስል ዩናይትዶች ውድቅ ነው ያደረጉት። አሁን ደግሞ በቀጥታ ለኒውካስል ዩናይትድ የሚቀርብ ይሆናል። ኒውካስል መሸጥ ባይፈልግም ተጫዋቹ ከክለቡም ከደጋፊዎችም ጋር በሚያጋጨው መልኩ መለያየት አይፈልግም። በጣም ጫና አድርጎ ልክ አምና አሌክሳንደር ኢሳቅ ኒውካስል ዩናይትድ ላይ እንዳደረገው አይነት ማድረግ አይፈልግም። ነገር ግን ለክለቡ አሳውቋል። አሁን ያለው እድሜ ደግሞ በተለይ በኒውካስል ዩናይትድ ፕሮጀክት ውስጥ እንዲቆይ የሚያደርገው አይደለም። በጣም ትልቅ ተጫዋች ነው። በፕሪሚየር ሊግ 4 ዓመታትን ተመልክተነዋል። ቀጣይ ለፕሪሚየር ሊግ ዋንጫ የሚፎካከር ቡድን ውስጥ መግባት ይኖርበታል። ለዛም ነው አምና አርሰናል ሻምፒዮን ስለሆነና የቀጣይ ዓመት ትልቅ እድል ያለው ቡድን ስለሆነ የተደራጀ የተጠናከረ ስብስብ አለው። እዛ ላይ ደግሞ እንደ ብሩኖ አይነት ተጫዋቾች ብሩኖ ጊማሬሽን የመሰለ ተጫዋች ሲያገኝ ይበልጥ አሁንም ሻምፒዮናነቱን የማስጠበቅ በቻምፒየንስ ሊጉም ጠንካራ ተፎካካሪ የመሆን እድል ይኖረዋልና ያንን ማግኘት ነው የፈለገው አሁን። ስለዚህ የመጀመሪያ ነገር ያደረገው ጠብቋል። ኒውካስል ዩናይትዶች ከአርሰናል የሚመጣውን ጥያቄ ስለመቀበል አለመቀበላቸው ከክለቡ ኃላፊዎች ጋር ብዙም ሳይገናኝ እንዲወስኑ እድል ለመስጠት ማለት ነው። በመጨረሻ ግን ኒውካስሎች ተጫዋቹን የመልቀቅ ፍላጎት እንደሌላቸው ሲያረጋግጥ ነው በቀጥታ ለኒውካስል ኃላፊዎች መልቀቅ እንደሚፈልግ ወደ አርሰናል መሄድም እንደሚፈልግ ነግሯቸዋል የሚል መረጃ ዴቪድ ኦርንስቴንን ጨምሮ በሶስት ጋዜጠኞች የተጻፈው የዛ አትሌቲክ ጽሑፍ የሚያሳየው እና ለአርሰናል በጣም ትልቅ እድል ነው። 2023 ላይ ነው ከሊዮን ወደ ኒውካስል ዩናይትድ ያመራው ጊማሬሽ። እነዚህ ዓመታት በጣም አሪፍ አቋሙን ያሳየባቸው ናቸው። ወደ አርሰናል ይፈልገው ነበረ ወደ ኒውካስል ዩናይትድ ከማምራቱም በፊት። ስለዚህ የቆየ ፍላጎቱን ነው ያደሰው እንጂ አዲስ የተመለከተው ተጫዋች አይደለም ብሩኖ ጊማሬሽ። በተለይም ስፖርቲንግ ዳይሬክተሩ አንድሪያ ቤርታ ለረጅም ጊዜ የተመለከቱት ነው። አምናም ጭምር ይፈልጉት እንደነበረ ይታወሳልና አሁን ሻምፒዮን የሆነ ክለብ ላይ እንደ ብሩኖ ጊማሬሽ አይነት ተጫዋች ማግኘት በጣም ቡድኑን ማጠናከር ይሆናል። ይበልጥ በትክክልም አርሰናል 4-5 የስብስቡን ጥራት ኳሊቲውን የሚጨምሩ ተጫዋቾችን ያስፈርማል የተባለውን የሚያሟላ አይነት ተጫዋች ነው ብሩኖ ጊማሬሽና ትልቅ ድል ይሆናል። አርሰናል ደጋፊዎች እስካሁን ድረስ ጠብቀዋልና ብሩኖ ጊማሬሽን ማግኘት ጥበቃቸውን የሚመጥን ይሆናል። ስለዚህ ትልቅ ነገር ነው። ትናንት ምሽቱን የአርሰናል ደጋፊዎች የሰሙት ኒውካስል ዩናይትድ 69.3 ሚሊዮን ፓውንድ ተቀብሎ አንቶኒ ጎርዶንን ለባርሴሎና፣ ቶናሊን 100 ሚሊዮን ፓውንድ እና ደግሞ አሁን ብሩኖ ጊማሬሽንም ሊያጣ የሚችልበት እድል አለ። በዝውውር ገበያው ላይ 20 ዓመትና ከዛ በታች እንደዚሁም 21-22 ዓመት የሆናቸውን ተጫዋቾች ወደ ማስፈረም ገብቷል። ምክንያቱም 25-26 ዓመት ያላቸውን ተጫዋቾች ማስፈረም ፕሮጀክቱ ባሰቡት ልክ እየሄደ ስላልሆነ በቀጣይም እንውጣ የሚል ጥያቄ እንዲያነሱ ስለሚያደርግ ግን የ20 ዓመትና 19-21 ዓመት ተጫዋች ቢያስፈርም ለ3 ለ4 ዓመታት እነዚህ ተጫዋቾች ሊታገሱ ይችላሉ። በ24 በ25 ዓመታቸው ወደ ሌሎች ትልልቅ ክለቦች ሄደው መጫወት የሚያስችል አቅም ስለሚኖራቸው ማለት ነውና አሁን ወደ እንደ ቱሪ አይነት ተጫዋቾች ላይ ትኩረት አድርጓል። 30 ጎሎችን አስቆጥሮ 26 ጎል የሆኑ ኳሶችን አመቻችቶ ያቀበለን ተጫዋች ነው አርሰናል የሚያስፈርመው። 153 ጨዋታዎችን አድርጓል በፕሪሚየር ሊጉ። ትልቅ ልምድ አለው። የብራዚልንም 5 ጨዋታዎች መጀመሩ ይታወቃል በዓለም ዋንጫው ላይ። ለኒውካስል ዩናይትድ ትልቅ እጦት ነው። ከእጦትም በላይ አጠቃላይ ቡድን ውስጥ ያለውን መዋቅሩን ሁሉ ሊያነቃንቅ የሚችል ነው እየተባለ ነው። አምበል ነው። እጅግ በጣም የሚወደድ ነው። ደጋፊዎች ጋር ጥብቅ ግንኙነት አለው። የቀጣይ ጊዜን በርሱ ዙሪያ መገንባት ይፈልጋሉና ይህንን ተጫዋች ነው የሚያጡት። ትልቅ እጦት ይሆናል። ለአርሰናል ግን ትልቅ ፕላስ ነው ያለምንም ጥርጥር። ወደ አርሰናል ሲመጣ አንደኛ ሊሰጥ የሚችለው ጥቅም ለዴክላን ራይስ ነጻነትንና እረፍትን መስጠቱ ነው። ዴክላን ራይስ ወደ ተቃራኒ ሳጥን ጠጋ ብሎ ሲጫወት እንዴት አሪፍ እንደሆነ ተመልክተናል። ካቻምና እንደውም ከፓሪስ ሰን ጀርማ ጋር የነበረውን ጨዋታ የምታስታውሱ ከሆነ ወደ ራሱ የግብ ሳጥን ተጠግቶ ሲጫወት የተወሰነ ስህተት ሰርቶ ጎል አርሰናል ላይም ሲቆጠር ተመልክተናል። አንድ ጎል የተቆጠረው በሱ ምክንያት ነው። ቡካዮ ሳካ ወደ ኋላ መመለስ ችግር በፍጥነት አልተመለሰም።
አልተመለሰም፣ ግን የፖዚሽን አያያዝ ችግር ነበረበትና ዴክላን ራይስ ይበልጥ መከላከሉ ላይ በጣም ጥሩ ነው፣ ምንም ጥርጥር የለውም። የሚገርም ኢንተርሴፕት ያደርጋል፣ ታክል ያደርጋል። በሚያስገርም ሁኔታ ፖዚሽን መመለስ የሚያስችል ግሩም አቋም ያለው ነው። ፈጣን ነው፣ ጠንካራ ነው፣ ኳስም መጫወት የሚያስችል አቅም አለው። እዚህ ላይ ጥርጣሬ የለም። ይበልጥ ጥሩ የሚሆነው ወደ ተቃራኒ ሳጥን ቀርቦ ሲጫወት ነው ለማለት ነው። ያንን ነጻነት ለዴክላን ራይስ ይሰጠዋል። ቦክስ ቱ ቦክስም እንዲመላለስ እድሉን ይሰጠዋል። እርሱ ብሩኖ ጊማሬሽ ደርቲ የሚባለውን ስራ በደንብ መስራት የሚያስችል አቅም ስላለው ማለት ነው ያንን እድል ይሰጠዋል። ዴክላን ራይስ ወደፊት እየገፋ በነጻነት ሳያስብ እንዲያጠቃ እድሉን ስለሚሰጠው ማለት ነው። በኒውካስል ዩናይትድ ከቶናሊ ወይም ደግሞ ጊማሬሽ አብረው እንደሚያደርጉት ማለት ነው። አንደኛው ወደፊት ሲሄድ አንደኛው ወደ ኋላ ቀርቶ በደንብ መከላከሉን ማገዝ ስለሚችል ዴክላን ራይስን ይበልጥ ወደፊት እንዲሄድ እድሉን ይሰጠዋልና ይሄ በጣም አሪፍ ነገር ነው። በዛ ላይ ደግሞ እርሱ ራሱ 8 ቁጥር ሆኖ መጫወት ይችላል። ብሩኖ ጊማሬሽ መከላከሉ ነው ብዙ ሰው መከላከሉ ላይ ያለውን አቅም ነው ብዙዎች የሚያነሱት፣ ግን የማጥቃት ቁጥሮቹም እጅግ በጣም አሪፍ ናቸው። 26 ጎል የሆኑ ኳሶችን ለኒውካስል ዩናይትድ በፕሪሚየር ሊጉ ብቻ ማቀበል የቻለ ተጫዋች ነው። በዓለም ዋንጫው ከብራዚል ጋር 4 ጎል የሆኑ ኳሶችን አመቻችተው አቀብለዋል በእነዚህ 5 ጨዋታዎችና የማጥቃት ቁጥሮቹም እጅግ በጣም አሪፍ ናቸው። 6 ቁጥር ብቻ ሳይሆን የተከላካይ አማካይ ሆኖ ብቻ ሳይሆን መጫወት የሚችለው 8 ቁጥር ሆኖም የመጫወት አቅም ያለው ተጫዋች ነውና ለዴክላን ራይስ እንደ አማራጭም ሊሆን ይችላል። ልክ አርሰናል የሚፈልገው አይነት የተለዋዋጭነትን መስጠት የሚችል ተጫዋች ነውና ከረጅም ርቀት ኳሶችን መምታት ይችላል፣ የጎል አማራጮችን መስጠት ይችላል፣ አሲስት ያደርጋል፣ ይከላከላልና ጥሩ ተጫዋች ያስፈርሟል። ሊያስፈርም ይችላል። ይቅርታ ገና ነው። ከክለቡ ጋር መደራደር ይጠበቅበታል። አንዳንድ መረጃዎች እስከ 90 ሚሊዮን ፓውንድ ድረስ ሊደርስ ይችላል እያሉ ስለሆነ ቢቢሲ አሁን እንደሚታሰበው አርሰናል ያቀርበዋል ተብሎ የሚታሰበው 60 ሚሊዮን ፓውንድ ነውና በዚህ 60 ሚሊዮን ፓውንድ ያስፈርመዋል ተብሎ አይጠበቅም። እንደ መነሻ ሊሆን ይችላል፣ እንደ ድርድር መነሻ ሊሆን ይችላል 60 ሚሊዮን ፓውንድ፣ ግን እስከ 90 ሚሊዮን ፓውንድ ድረስ የዚህ ተጫዋች ዝውውር ሊያመራ ይችላል ብሏልና ቢቢሲ ምንም እንኳን 29 ዓመቱ ቢሆንም አርሰናል 2-3 ዓመታትን በዋንጫ የታጀበ ጊዜን የሚያሳልፍ ከሆነ ይሄ 90 ሚሊዮን ፓውንድ በጣም ትንሽ ሊሆን ነው የሚችለው። በዛ ላይ እስከና አዶንስ ነው ወደ 90 ሚሊዮን ፓውንድ የሚደርሰውና የሚከፍልበትን ጊዜ ለተጫዋቹ ገንዘቡን የሚከፍልበትን ጊዜ ያራዝምለታል። በአንድ ዓመት ውስጥ ይሄንን ካሳካ፣ በሁለት ዓመት ውስጥ ይሄንን ካሳካ የሚሉ ነጥቦች ናቸው የሚኖሩት። እነዚህ ነጥቦች ቀላል ቢሆኑ እንኳን በሁለት ዓመት ወይ በአንድ ዓመት የሚከፈልበትን እድል ነው ለአርሰናል የሚሰጠውና ይሄ ቀላል አይደለም። ለምሳሌ በ70 ሚሊዮን ፓውንድ መነሻ ቢስማሙ የቀረውን 20 ሚሊዮን ፓውንድ የሚከፍለው ከዓመታት በኋላ ከዓመት ወይ ከዓመታት በኋላ ይሆናል ማለት ነው። እንደዚህ አይነት ድርድር ይኖራልና እስከ 90 ሚሊዮን ፓውንድ ቢሄድ እንኳን ለአርሰናል በጣም አሪፍ ዝውውር ተደርጎ ሊወሰድ ይገባዋል። ሌላኛው የብሩኖ ጊማሬሽ ኳሊቲ ኳስን ከኋላ መስርቶ መጫወት ነው። ወደፊት የማሻገር ብቃቱ በጣም አሪፍ ነው። ቦል ፕሮግሬሽን ወሳኝ ነው። በተለይ ለእንደ አርሰናል አይነት ከኋላ በደንብ ከግብ ጠባቂው ጀምሮ መጫወት ለሚወድ ቡድን ረጃጅም ኳሶችን ሲጠቀም ተመልክተናል እንደ አማራጭ። አርሰናል ግን ደግሞ በዋናነት አሁንም ሙሉ በሙሉ የቀደመ መልኩን ከኋላ የመጀመር መልኩን የቀየረ አይደለምና ኳስን ከተከላካይ ከግብ ጠባቂ ጀምሮ ወደፊት የሚያሻግር ጥሩ የተከላካይ አማካይ ያስፈልጋል እና ይሄንን ማድረግ የሚያስችል አቅም አለው። በየትኛው መንገድ ያደርጋል። ኳስን በፓስ በማድረግም መስመሮችን በመስበርም ማሻገር ይችላል። ድሪብል እያደረገ መሄድ የሚያስችል አቅም አለውና ይሄ ትልቅ ኳሊቲ ነው። ሁለቱንም አንድ ላይ መያዝ መቻል በፕሪሚየር ሊጉ ካሉ ምርጥ ተጫዋቾች መካከል አንደኛው ነው። ይሄ በጫና ውስጥም ኳስን መያዝ የሚያስችል ብቃት አለው። የማጥቃት ፍጥነቱን መቆጣጠር ይችላል። ተጫዋቾች ትክክለኛው የማጥቃት ቦታ ላይ የማይገኙ ከሆነ ኳሱን ይዞ ማቆየት ይችላል። ደግሞ በትክክለኛው ቦታ ላይ አጥቂዎች በተለይ መስመር አጥቂዎች የሚገኙ ከሆነ ኳስን በፍጥነት የማሻገር አቅም አለውና ይሄ ትልቅ ኳሊቲ ነው። የፈጠራ ብቃቱም ቅድም እንዳነሳ ነው አሪፍ ነው። የጎልም አስተዋጽኦ አለው። 30 ጎል አስቆጥሮ 26 ጎል የሆኑ ኳሶችን ማቀበል ችሏል። በአጠቃላይ በኒውካስል ዩናይትድ ቆይታውና 30 ጎል በጣም ብዙ ነው እሱ ላለበት ቦታ። ከ2023 ነው የፈረመው እስከ 2026 ማለት ነው። በእነዚህ 3 ዓመታት 30 ጎል ቢያንስ 10 ጎሎችን በየዓመቱ ያስቆጥራል። ይሄ በጣም በጣም ግሩም የሚባል ቁጥር ነው። ጎል የሆኑ ኳሶችንም በማቀበል እንደዚሁ 8 በአማካይ ማቀበል የሚያስችል አቅም አለውና ይህንን ራሱን ቁጥር በአርሰናል ቤት ውስጥ መድገም ከቻለ አርሰናልም በድጋሚ ሻምፒዮን ለማድረግ ትክክለኛ ብቃት ይሆናል። ሌላኛው ልምድና የአመራር ብቃቱ ነው። የኒውካስል ዩናይትድ አምበል ነው። በፕሪሚየር ሊጉ ከ3 ዓመታት በላይ ተጫውቷል። ሊዮን ላይም ሲጫወት ነበረ። በብራዚል ብሔራዊ ቡድን ከሚታመንባቸው ምርጥ ተጫዋቾች መካከል አንደኛው ነው። ስለዚህ ይህንን ሁሉ ልምድ ይዞ ነው ወደ አርሰናል የሚመጣው። አምበልም ስለነበረ በጨዋታም ብዙ ስለተጫወተ ልምዱን የአመራር ብቃቱንም ነው ይዞ የሚመጣውና አርሰናል ቤት ውስጥ ይህንን መደመር ይችላል። ብዙ የአመራር ብቃት ያላቸው ተጫዋቾች መኖራቸው አርሰናል በተለይ ጫና ውስጥ በሚገባ ጊዜ ከዛ ጫና በእነዚህ ተጫዋቾች አማካኝነት እንዲወጣ ያደርጋል። አምና እንኳን የዴክላን ራይስ ብቃት ምን ያህል እንደተጠቀመው ተመልክተናል። በማንቸስተር ሲቲ ጨዋታ ላይ ሲሸነፍ አርሰናል ብዙ ተጫዋቾች ላይ የተመለከትነው ነገር አብቅቷል፣ ከዚህ በኋላ ማሸነፍ አንችልም ያ አይነት ስሜት ነበረ። ግን ዴክላን ራይስ ገና ነው አላበቃም የሚል መልእክት በዛ ሰዓት በሽንፈት ውስጥ ሆኖ ማስተላለፍ የሚያስችል አእምሮ ያለው አይነት ተጫዋች ያስፈልጋልና እንደዚህ አይነት ልምድ ያላቸው ምክንያቱም ዴክላን ራይስ ራሱ በዌስትሃም ዩናይትድ አምበል
ስለነበረ የኮንፈረንስ ሊግን አምበል ሆኖ አንስቶ ነው ወደ አርሰናል ያመራውና አምበል የነበሩ ተጫዋቾች ልምድ ያላቸው ተጫዋቾች በጣም ያስፈልጋሉ። አርሰናል ይሄንን ነው። በሊጉ 153 ጨዋታዎችን አድርጓል። ይሄ ትልቅ ልምድ ነው። የኒውካስል ዩናይትድ አምበል ነበረ። ይሄ ደግሞ ሊደርሺፕ ላይ ትልቅ ኳሊቲ ይጨምራል ማለት ነው። በአካል ብቃትም አንድ ለአንድ የሚደረጉ ፍልሚያዎች ላይ ዝግጁ ነው። በየትኛው መንገድ መፋለም ይችላል። ዱዌልስ ላይ መፋለም ይችላል። ጨዋታዎች በሚጦዙበት ጊዜ ያለ ረፍት በጥንካሬ መጫወት የሚያስችል የአካል ብቃትም ያለው ነው። ይሄንን በፕሪሚየር ሊጉ ራሱ አሳይቷልና እነዚህን ሁሉ ኳሊቲዎች ለአርሰናል መስጠት ከሌሎችም ኳሊቲዎችን ለአርሰናል መስጠት ይችላል። ዙቢሜንዲን አምናን ያስፈረመው አርሰናል አሁን በሁለቱ ተጫዋቾች መካከል የሚኖር መፎካከር ይጠበቃል ለቋሚነት ቦታ። ይሄ ደግሞ አርሰናልን ነው ሄዶ ሊጠቅም የሚችለው። ጥራት ያላቸው ትልልቅ ቡድኖች በአንድ ቦታ ላይ አንደኛው ቢጎዳ ተጣባቂም ቢሆን በሱ አካባቢ በሱ ሌቭል አካባቢ ገብተው መጫወት የሚችሉ ተጫዋቾች ያስፈልጋሉ። ልክ ፓሪስ ሰን ጀርማ ላይ እንደምንመለከተው አይነት ማለት ነው። በጣም ጥራት ያላቸው ተጫዋቾች ናቸው ቤንች የሚሆኑት። እንኳን ብራድሌ ባርኮላን ቤንች የሚያደርግ ቡድን ነው ፓሪስ ሰን ጀርማ። አሁንም ዲዮማንዴን ነው ባርኮላ ቢወጣ እንኳን የሚያስፈርመው። ሁለቱም መስመር ላይ ደግሞ በዋናነት ክቫራትስኬሊያና ዱዌን ይጠቀማል። እነዚህ ጥራታቸው ላቅ ያሉ ተጫዋቾች ናቸው። ጎንካሎ ራሞስ ነበረ የዴምቤሌ ተጠባባቂ የነበረው። አሁን በ70 ሚሊዮን ዩሮ አካባቢ ከ70 ሚሊዮን ዩሮ በላይ አውጥቶ ኤሲ ሚላን ያስፈረመው ተጫዋች ማለት ነው። ፊት ላይ እንደዚህ ጥራት ያላቸው ተጫዋቾች አሉ። አማካይ ላይ እንደ ካንግሊን የመሳሰሉ ተጫዋቾች ቤንች ናቸው። አሁን አትሌቲኮ ማድሪድ ሊያመራ ተቃርቧል። ሁሉ ነገር የተጠናቀቀ ነው። ስለዚህ ተከላካይ ላይም አማካይ ስፍራ ላይም ወጣቶችም ሆነው ትልቅ ፖቴንሻል ያላቸው ልምድም ያላቸው ተጫዋቾች ተጠባባቂ ቦታ ላይ ያለውና ለአርሰናልም እንደዚህ አይነት አማራጭ ያስፈልገዋል። ቀጣይ በቻምፒየንስ ሊጉ ስለሚሳተፍ እስከ መጨረሻ ካቻምና ግማሽ ፍጻሜ አምና ፍጻሜ አሁን ደግሞ ክለቡ እንደሚያስበው ለመጀመሪያ ጊዜ ዋንጫውን ማሸነፍ ካለበት ይሄ ያስፈልገዋል ማለት ነው። 4-5 ጥራት ያላቸው ተጫዋቾች ነው አርሰናል ያስፈርማል የተባለውና አማካይ ስፍራ ላይ አንድ ነው የሚፈልገው ስለተባለ የነ አሌክስ ስኮት ጉዳይ ያበቃል ማለት ነው። አሌክስ ስኮትን ይፈልጋል። አዩብ ቡንዲያን ይፈልጋል። የሞሮኮው አስደናቂ አማካይ ከሊል ለማስፈረም ፍላጎት እንዳለው ይታወቃል። የሱም ጉዳይ አሁን ያበቃለታል ማለት ነው። ሌሎችም አማካይ ስፍራ ላይ ከአርሰናል ጋር ስማቸው ሲያያዝ የነበሩ በፕሪሚየር ሊጉም የሚገኙ ከፕሪሚየር ሊጉም ውጪ ያሉ ተጫዋቾች ጋር ስሙ መያያዝ ያቆማል። ብሩኖ ጊማሬሽን ካስፈረመ በኋላ ሌላ የአማካይ ስፍራ ተጫዋቾችን አያስፈርግም። አጥቂና ከዛ ተከላካይ ስፍራ ላይ ተጫዋቾችን ለማስፈረም ይሞክራል ማለት ነው። አጥቂ ምናልባት 2 ተጫዋቾች ሊመጡ የሚችሉበት እድል አለ። ከክለቡ የሚወጡም ተጫዋቾች ሊኖሩ ስለሚችሉ ትሮሳር ሲወጣ የሱን ምትክ ቀጥታ የሱ ምትክ የሚሆን ተጫዋች ያስፈልጋል። በብቃት ከሱ የተሻለ ግን ደግሞ ቦታን ብቻ ከተመለከትን የሱን ቁጥር የሚያሟላ ትሮሳ ወደ ቤሺክታሽ የሚሄድበት እድል አለ። አርሰናልና ቤሺክታሽ ስለተስማሙ ማለት ነው 18 ሲደመር 2 ሚሊዮን ዩሮ አጠቃላይ 20 ሚሊዮን ዩሮ ከዚህ ተጫዋች ዝውውር አርሰናል ለማግኘት ተስማምቷል። ተጫዋቹም ወደ ቱርክ ለማምራት ፈቃደኛ የሚሆን ይመስላል። እሱ ወደሚፈልገው የተጠጋ ገንዘብ ቤሺክታሽ ስለሚያቀርብለት ማለት ነው። ስለዚህ አንድ ተጫዋች ያስፈልጋል። ያ ተጫዋች ብራድሌ ባርኮላም ሊሆን ይችላል፣ ሞርጋን ሮጀርስም ሊሆን ይችላል። ግን አርሰናል ሁለቱንም ይፈልጋል እየተባለ ስለሆነ ሁለቱን ጥራት ያላቸውን ተጫዋቾች ሊያስፈርም ይችላል። በተመሳሳይ አይነት መልኩ ልክ እንደ ብሩኖ ጊማሬሽ ሞርጋን ሮጀርስም ወደ አርሰናል የማምራት ፍላጎት ነው ያለው ተብሏል። ይሄ አርሰናል ያለፉት 3-4 ዓመታት ምን ያህል ለውጥ እንዳመጣ በትልልቅ ተጫዋቾች እየተፈለገ እንደመጣ ማሳያ ነው። የዴክላን ራይስ አስተዋጽኦ ለዚህ ውስጥ በጣም ከፍተኛ ነው። እንደ ባየር ሚዩኒክ እና ማንቸስተር ሲቲን የመሳሰሉ ክለቦች እየፈለጉት ነው አርሰናልን መርጦ ያመራውና አሁንም ትልልቅ ክለቦች አርሰናልን የሚመርጡበት ምክንያት ያለፉት ዓመታት ያመጣው ስኬት ነው። ለዚህ ደግሞ ሚኬል አርቴታ ለሰራው ስራ ትልቅ አድናቆት ያስፈልገዋል። በእርግጥ የቡድኑ ባለሀብትም ከፍተኛ ገንዘብ እያወጡ ነው። ስታን ክሮንኬ ቤተሰቦች ትልቅ ኃላፊነት እየተወጡ ይገኛሉ። ምናልባት በአርሰናል ታሪክ ውስጥ በኃላፊነታቸው በክለቡ ባለቤትነት ከፍተኛ ገንዘብ እያወጡ ካሉት መካከል ይገኛሉ። በእርግጥ አርሰናል በፊትም ገንዘብ ብዙ የሚያወጣ ክለብ አልነበረም። የወጣባቸው ጊዜያቶች አሉ፣ ግን እንደ ሌሎቹ ክለቦች በብዛት ገንዘብ አያወጣም ነበርና እነ ስታን ክሮንኬ ጆሽ ክሮንኬ ልጃቸው ከፍ ያለ ገንዘብ አውጥተዋል። ይሄም ትልቅ አስተዋጽኦ አድርጓል። የሚኬል አርቴታን ፕሮጀክት አምነው ከፍ ያለ ገንዘብ መድበውለታል። ትልቅ ነገር ነው የባለሀብቶቹ። ምን እንደዛ ነው የሚሰማኝ። ስቴዲየሙንም የመቀየር በአውሮፓ ከሚገኙ እጅግ ዘመናዊ ስቴዲየሞች መካከል አሁንም አንደኛው ከምርጥ ስቴዲየሞች መካከል የሚጠቀስ ነው። ግን ደግሞ በዛው ሰሜን ለንደን የቶተናም ስቴዲየም በልጦታል። ስለዚህ በቁጥርም በዘመናዊነትም ኤሚሬትስን ወደ ተሻለ ደረጃ ለማድረስ ፍላጎት አላቸው። የሶፋይ ስቴዲየም የአሜሪካው ምርጡ ስቴዲየም በስቴዲየም ውስጥ ዙሪያውን ግዙፍ ስክሪን ያለው ከላይ የሚሸፈን ጣራ ያለው ስቴዲየም ሊሆን ይችላል። ምናልባት ኤሚሬትስና እንደዚህ አይነት ግሩም ስቴዲየም ሊኖረውም ይችላል። ጥሩ ስራ እየሰሩ ነው ለማለት ነው ባለሀብቶቹ። ስለዚህ አሁንም ለተጫዋቾች ወጪ እየወጣ ይገኛልና ባርኮላንም ሞርጋን ሮጀርስንም በአንድ ጊዜ ሊያስፈርም ይችላል። ይህንን የሚጠቁሙ መረጃዎች በተደጋጋሚ ወጥተዋልና ሞርጋን ሮጀርስም አርሰናል መርጧል። አርሰናል ይዞት የመጣውን ስኬት የሚያሳይ ነው። ትልልቅ ተጫዋቾች እየመረጡት ነው። ብሩኖ ጊማሬሽም አርሰናልን መምረጡ የሚያሳየው የክለቡን እድገት ነው።
እና እነዚህን ሁለት ተጫዋቾች ፊት መስመር ላይ ሊያስፈርም ይችላል። በተከላካይ መስመር ላይም በተመሳሳይ ምናልባት ከብሩኖ ከባርኮላና ከሞርጋን ሮጀርስ መካከል አንደኛውን ማስፈረም ባይችል እንኳን አንደኛውን አስፈርሞ ሌላ አጥቂ የሚያስፈርምበት እድል አለ። የባየር ሊቨርኩሰኑ ካሜሮናዊ አጥቂም እንደ አማራጭነት ተይዟል። ተከላካይ መስመር ላይ አንድ ተጫዋች ከጨመረ 4 ጥራት ያላቸውን ተጫዋቾች ያገኛል ማለት ነውና ለአርሰናል ደጋፊዎች በጣም ምርጥ ጊዜ ይመስለኛል።